ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁልን? ዛሬም በሌላ ቪዲዮ መልሰን ተገናኝተናል። ዛሬ የምንገኘው ወደ ቦሌ ኢምፔሪያል አካባቢ ነው። ከኢምፔሪያል አቋርጦ ወደ ቦሌ 24 የሚወስደው መንገድ በሚያስገርም ፍጥነት እየተገነባ ነው የሚገኘው አሁን ላይ። በዛሬው ጉብኝታችን ይህን በደንብ የምንቃኝ ይሆናል። ከዚሁም ባለፈ ከጎኑ እየተሰራ ያለውን የቦሌ 24 የወንዝ ዳር ልማትም የማስቃኛችሁ ነው የሚሆነው። አለፍ ስንልም ወደ አዲስ አበባ ስቴዲየም ውስጥ ገብተን የጣራ ገጠማ ስራ እንደተጀመረ ነግሬያችሁ ነበረ። እሱም ምን ላይ ነው ያለው የሚለውን በአጠር አድርገን የምንቃኝ ነው የሚሆነው። እስከ መጨረሻው አብራችሁን ቆይታችሁ ይህን ድንቅ የሆነ የኮሪደር ፕሮጀክትና የአዲስ አበባ ስቴዲየምም ገጽታ እንድትመለከቱ ስልጋብዛችኋለሁ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲያግዘን ላይክና ሼር በማድረግ አጋርነታችሁንም አሳዩን። እንደተመለከታችሁት መነሻችንን ያደረግነው ከቦሌ ወደ መገናኛ በሚወስደው መንገድ የኢትዮጵያ ስፖርት አካዳሚ ባለበት በኩል የወንዝ ዳር የሚያልፍ አለ። እሱ ጋር ነው መነሻችንን ያደረግነው። ይሄ መንገድ እየተሰራ የሚገኘው ከዛው ከስፖርት አካዳሚው ወንዙ ካለበት ቀጥታ ወደ 24 ኮንዶሚኒየም የሚያስወጣ መንገድ ነው። አሁን እየተከተል ነው እየሄድንበት ያለው። ወንዝ ዳሩም እንደምትመለከቱት ነው። አሪፍ ተደርጎ እየተሰራ ነው የሚገኘው። በእርግጥ ገና ብዙ ነገሮች ይቀሩታል። በቅርብ ነው የተጀመረው የወንዝ ዳር ልማቱ። ከሱም ጋር ተያይዞ መንገዱም እንዲሁ የሚያምርና ሰፊ ተደርጎ እየተሰራ ነው የሚገኘው። እንደምታውቁት ቦሌ አካባቢ እየተሰሩ ያሉ የኮሪደር ፕሮጀክቶች አብዛኞቹ በዚህ በሰኔ መጨረሻ ላይ የሚጠናቀቁና ሙሉ ለሙሉ ለአገልግሎት ክፍት እንደሚሆኑ ተነግሯል። አሁን ላይ የሚቀራቸው አዲስ የተጀመሩት ዋነኛው ይሄ የቦሌ 24ቱ መንገድ ሲሆን አሁን ያለንበት ከዛም ባለፈ ከኢምፔሪያል በ24 አቋርጦ ወደ ሻላ መናፈሻ የሚሄደው ሌላ ትንሽ የሚቀረው መንገድ ነው። ከዛም ባለፈ ደግሞ በቦሌ መድኃኔዓለም በኩል በዚህ በስቴዲየሙ አጥር ስርም እየተሰራ ያለ እንዲሁ ሌላ የኮሪደር መንገድ አለ። እሱ ትንሽ ይቀራቸዋል እነዚህ ሶስቱ መንገዶች ማለት ነው። ከዛ ባለፈ ግን ዋናዎቹ ከቦሌ ሞይንኮ ወይም ከቦሌ ሀያት ሆስፒታል ወደ ቦሌ መድኃኔዓለም አልፎ እስከ 22 ማዞሪያ አለፍ ሲልም እስከ እንግሊዝ ኤምባሲ የሚደርሰው መንገድ ኦሬዲ ተጠናቋል። የተወሰኑ ነገሮች ናቸው የሚቀሩት። ከዛም ባለፈ ከቦሌ ሩዋንዳ በአትላስ አድርጎ እስከ ቺቺኒያ ወይም ደግሞ ውሃና ኢነርጂ ሚኒስቴር ድረስ የሚሰራው መንገድም እንዲሁ አስፋልቱ ተነጥፎ የእግረኛ መንገድ ተሰርቶ ሙሉ ለሙሉ ተጠናቀው አሁን መመረቅ ብቻ ነው የሚቀራቸው። ስለዚህ ከነዚህ የቀሩት እነዚህ ሶስቱ መንገዶች በአዲስ አበባ ስቴዲየም ዙሪያ ያሉት የተወሰነ የሚቀራቸው እነዚህ ናቸው። እነዚህም ቢሆን ስቴዲየሙ እየተፋጠነ እየተሰራ ከመሆኑ ጋር ተያይዞ እና በ2027 ሙሉ ለሙሉ የጣራ ገጠማውም የወንበሩም ሙሉ ለሙሉ ተጠናቆ ለአገልግሎት ክፍት ስለሚሆን እነዚህም የኮሪደር መንገዶች ቀደም ብለው ተጠናቀው እንግዲህ አገልግሎት መስጠት ይጀምራሉ ብዬ አስባለሁ። ይሄ መንገድ እንደምትመለከቱት በሁለቱም ሳይድ ነው እየተሰራ የሚገኘው። ከወንዙ በዛ በኩል ተሻግሮም እየተሰራ ነው የሚገኘው። ከወንዙ ወደዚህ ደግሞ የስቴዲየሙ አካል ሆኖ እንዲሁ እየተሰራ ነው የሚገኘው ይመስለኛል። የኮንክሪት ነገር ነው የሚሆነው በዚህኛው ሳይድ። ይሄ መንገድ የስቴዲየሙ መውጫ ዋና አካል ወይም ደግሞ ዋናው ክፍል ነው የስቴዲየሙ።
በእርግጥ ከዚህ ቀደም አሳይቻችሁ ነበር ይሄን አካባቢ። ያው ወደዚህ ከመጣንና የኮሊደር መንገዱን ከተመለከትን አይቀር እግረ መንገዳችንን ስቴዲየም ውስጥ ምን አለ ምን ተሰርቷል የሚለውንም ለናንተ ለማሳየት ነው የመጣሁት። ያው ቀደም ብዬ እንደነገርኳችሁ የጣራ ገጠማውን ለመስራት አንዳንድ ነገሮች እንደተጀመሩ ነግሬያችሁ ነበረ። የተለያዩ የጣራው የሚገጠምበት ማቴሪያሎች ወርደው እንግዲህ መገጣጠም እየተጀመረ ነው የሚገኘው። እሱን በአጭሩ የማሳያችሁ ይሆናል። እንዲሁም ደግሞ ውስጥም ገብተን የተወሰኑ ነገሮች ካሉ ብዙም አዲስ ነገር የለም። በእርግጥ የስቴዲየሙ ውስጥ ግን ያላያችሁት ቤተሰቦች ካላችሁ ለእናንተ እንድትመለከቱት ብዬ ወደ ውስጥም የተወሰነች ደቂቃ የማሳያችሁ ነው የሚሆነው። እዛ ከፊት ክሬኖች የሚታዩአችሁ ከሆነ በውጭኛው የጣራ መቅጠሚያ ስትራክቸር አካባቢ ላይ የተወሰኑ ነገሮች እየሰሩ ነው የሚገኙት። ቀረብ ብለን እንመለከታቸዋለን። ይሄኛው ያው ቀደም ብዬ ነግሬያችኋለሁ፣ ደረጃውን የጠበቀ የመለማመጃ የትሬኒንግ ፊልድ ነው። እንደምትመለከቱት ሳሩም ሃይ ስታንዳርድ የሆነ እንዲሁም የመሮጫ ትራኩም በጣም ደረጃውን የጠበቀ የትሬኒንግ መለማመጃ ቦታ ነው። ከዛ አለፍ ስንል የባስኬትቦልም አለው አብሮት ያካተተው ማለት ነው። እነዚህ ቀያዮቹ ብረቶች የምትመለከቷቸው የጣራው ናቸው። እንግዲህ ጣራው የሚያልፈው ቀደም እየነገራቸዋለሁ ዚግዛግ ቅርጽ ያለው ስትራክቸር ላይ ነው። እዛ ላይ እየተገጣጠመ ወደፊት ነው የሚወጣው ወደ ስቴዲየሙ መሀል ማለት ነው። ቀደም በስቴዲየሙ አጥር በኩል እየተሰሩ ያሉ መንገድ አሉ ያልኳችሁ፣ በዛ በኩል የሆነ ነጫጭን ቤቶች የሚታያችሁ ከሆነ እነሱ ናቸው። እነዛ ቤቶች እንግዲህ ቀደም ሲል መኖሪያ ቤቶች ነበሩ። አሁን ላይ ከመንገዱ መሰራትና ከስቴዲየሙ መሰራት ጋር ተያይዞ የንግድ ተቋማት እንዲሆኑ ታድሰው እንግዲህ የተለያዩ ስራ እየተሰራላቸው ነው የሚገኘው። እዚህ ጋር የትሬኒንግ ፊልዱ የተቀያሪ ተጫዋቾች እንዲሁም የተመልካቾችም መቀመጫ ወንበር አለው እንደምትመለከቱት። እዛ ከፊት ለፊት የባስኬትቦል ከመብራቱ አለፍ ብሎ የባስኬትቦል መጫወቻ ፊልድም እየተሰራለት ነው የሚገኘው። ሁሉንም ነገር ያሟላ በጣም የሚያምርና ግዙፍ የሆነ ስቴዲየም ነው እንግዲህ አዲስ አበባ ስቴዲየም። አሁን ወደዛ ክሬኖች ወዳሉበት ቦታ ጠጋ ብለን እንመለከታለን። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። ይሄ ሁለተኛ ደረጃ ነው እየወጣን የምንገኘው። ቀደም ስንል እንዳያችሁት አንድ ደረጃ ወተን ነበር ረዘም ያለ። ይሄ ደግሞ ሁለተኛው ነው። እንግዲህ ስቴዲየሙ ከፍ እያለ ነው የሚመጣው ማለት ነው ከመሬት። አሁን የጣራ የሚገጠምበት ቦታ ላይ እየደረስን ነው የሚገኘው። እነዚህ የምንመለከታቸው ቀያይ ማቴሪያሎች የጣራው ዋና ስትራክቸር ናቸው። የሚገጠሙትም እንደነገርኳችሁ ዚግዛግ ስትራክቸሩ ላይ ነው። ከላይ ቀጥ ያለ ስላለው እዛ ላይ እየተገጣጠሙ ወደፊት ወደ ስቴዲየም ውስጥ ይገባል ማለት ነው። ክሬኖቹ እንደምትመለከቱት ነው። ተለቅ ያሉና ላይ መድረስ የሚችሉ ትላልቅ ክሬኖች ናቸው። ይሄኛው ገና አልተዘረጋም። ከፊት ራቅ ብሎ የምንመለከተው ክሬን ግን እንደምትመለከቱት ተዘርግቶ እንግዲህ ስራ ላይ ናቸው። እነዚህ የጣራው ማቴሪያሎች እንግዲህ ውጪ ነው ተሰርተው የመጡት ከሀገር ውጪ። አሁን እዚህ መጥተው እየተራገፉና መገጣጠም እየጀመሩ ነው የሚገኘው።
ያው ሁሉም ነገር እዛው ስለተጠናቀቀ እዚህ መገጣጠም ብቻ ነው። ብዙም ጊዜ የሚፈጅ ነገር አይመስለኝም። በአጭር ጊዜ ውስጥ እንግዲህ አጠናቀውት እንደምንመለከት ተስፋ አደርጋለሁ። እንዲሁ እየተከታተልኩ የመጣው የገጠማው ፕሮግረስ ምን ላይ ነው ያለው የሚለውንም የማስመለከታችሁ ነው የሚሆነው። አሁን የመጀመሪያ ቀኖቹ ላይ ስለሆነ ብዙም ስትራክቸሩ ላይ የተሰራ ነገር አይታይም። በጣም በቅርብ ጊዜ ውስጥ ይጠናቀቃል ብዬ ስለማስብ በደንብ እየተከታተልኩ እንግዲህ ለእናንተ የማስቃኛችሁ ይሆናል። አሁን ወደ ውስጠኛው የስቴዲየም ክፍል ገብተን እንግዲህ የተወሰኑ ነገሮችን ተመልክተን እንወጣለን። አንዳንድ የቻናሌ ቤተሰቦች የአቃቂ ኢንተርናሽናል ስቴዲየምንም እንዳሳያችሁ ጠይቃችሁ ነበረ። በእርግጥ ከዚህ በፊት አንድ ቀን ሄጄ ነበረ። ውስጥ መግባት አይቻልም። እንደዚህኛው የውስጠኛውን ፓርት ለማሳየት ስላልቻልኩ ነው። ከዛ በኋላም አንድ ቀን ሄጄ እንዲሁ የውጭውን ነው እንጂ ወደ ውስጥ መግባት ስለተከለከልኩ ነው። እስኪ በሌላ ቀን ደግሞ ሞክርና የሚያስገቡኝ ከሆነ እንዲሁ የአቃቂን ስቴዲየምንም ገጽታ የማሳያችሁ ይሆናል። እንደምታውቁት የዚህ የጣራ ገጠማውን የሚሰራው የቻይናው ሲሲ ካምፓኒ ነው። የቻይናው ሲሲ ካምፓኒ እንደምታውቁት ሀገራችን ውስጥ እጅግ በጣም ግዙፍ የሆኑ ትልልቅ ፕሮጀክቶችን እየሰራልን ነው የሚገኘው። ከዚህ ከአዲስ አበባ ስቴዲየም ባሻገርም የቢሾፍቱ ኢንተርናሽናል ኤርፖርትን እንዲሁም ደግሞ የባስ ራፒድ ትራንዚት ከቡልጋሪያ ጀምሮ የሚሰራውንም የቻይናው ሲሲ ካምፓኒ ነው እየሰራ የሚገኘው። አሁን ላይ ወደ ውስጠኛው የስቴዲየም ክፍል ገብተናል። እንደምትመለከቱት በጣም ግዙፍ የሆነ ስቴዲየም ነው። የወንበር ገጠማ ሳምፕል ተጀምሮ ነበረ። ከዚህ በፊት አሳይቻችሁ ነበር። በእርግጥ እሱኛውን ሳምፕሎቹ እንደተገጠሙ ነው። ከዛ በኋላ ፕሮግረስ የለውም። ስቴዲየሙ እጅግ በጣም ግዙፍ ነው። እንደምትመለከቱት ከ62000 ተመልካች በላይ ባንዴ ማስተናገድ የሚችል ኢንተርናሽናል የፊፋና የካፍ ሰርተፍኬት ያገኘ በጣም ግዙፍ የሆነ ለሀገራችንም ኩራት የሚሆን ስቴዲየም ነው። እንደምታውቁት በ2028 የሚካሄደውን የአፍሪካ ዋንጫ እንግዲህ ኢትዮጵያ ውስጥ እንዲካሄድ ኢትዮጵያም ጥያቄ አቅርባለች። ለዛ ኢሊጂብል የምንሆን ከሆነና የምናዘጋጅ ከሆነ የአዲስ አበባ ኢንተርናሽናል ስቴዲየም እና የአቃቂ ኢንተርናሽናል ስቴዲየም በጣም ትልቅ ሚና ይጫወታሉ። ስክሪኖቹም በጣም ግዙፍ ናቸው። አሁን ከርቀት ስለሆነ ነው እንጂ ከዚህ ቀደም በሰራውላችሁ ቪዲዮ ላይ ከቅርበቶኛ ያሳይቻችሁ ነበረ። በጣም ግዙፍ የሆኑ ስክሪኖች ናቸው። ሁለት ነው፣ በግራም በቀኝም በኩል ያሉት። አዳዲስ የሆናችሁ ቤተሰቦች እንግዲህ ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁንም አሳዩን። እንደምትመለከቱት አሁን ከስቴዲየሙ ውስጥ ወጥተን ወደ ኮሊደር መንገዱ ተመልሰናል። ቀደም የያዝነው የኮሊደር መንገድ ማለት ነው። በዚህ በኩል የወንዝ ዳር ልማቱ እንዳለ ነገራችሁ ነበረ። አሁን ደግሞ እሱን ተሻግረን በዛኛው ሳይድ ያለውን እየተመለከተን የምንሄድ ነው የሚሆነው። ይሄ መንገድ እንደምትመለከቱት ፌሮ አርገውበታል። ምን አይነት መንገድ እንደሚሰራ እርግጠኛ አይደለሁም። ይቺኛዋ የምትመለከቷት መሻገሪያ ነች፣ ከዚህኛው ወንዝ በኩል ወደዛኛው ማለት ነው። እንግዲህ ወንዙ ከሆነ ፓርት ጀምሮ ከላይ ሸፍነውታል። አሁን ይሄ የምንመለከተው በስር በኩል ወንዙ ነው የሚያልፈው፣ ከላይ በኩል ሌላ ክዳን ነገር ገጥመውለታል። ለምን እንደሆነ አላቅም። ያው እንግዲህ ወደ ስቴዲየሙ የሚመጡ ተመልካቾች
ጨዋታ ሲኖር በብዛት ስለሚመጡ እንግዲህ አደጋ እንዳይደርስ ለመቀነስ ነው ብዬ አስባለሁ። እነዚህ የምንመለከታቸው ኮንቴነሮች እንግዲህ የጣራውን ማቴሪያል እያመጡ ያሉ ናቸው። ከዚህ ውስጥ ነው እየተራገፉ እንግዲህ በየስትራክቸሩ የሩፍ ስትራክቸር የሚቀመጥበት ጋር እየተደረደሩ የሚገኘው። እንደምታዩት ይሄ መንገድ በጣም በፍጥነት እየተሰራ ነው የሚገኘው። ነው ብዙ ኮንቴነር መኪኖች ናቸው እንደምታዩቸው። እንግዲህ ለስቴዲየሙ ግብአት የሚሆኑ ብዙ ማቴሪያሎች እንደዚህ እየመጡ ነው የሚራገፉት። ይህን መንገድ ይዘን እንግዲህ እስከ 24 ኮንዶሚኒየም መውጫው ድረስ የምንሄድ ነው የሚሆነው። ያው መነሻችን ያደረግነው ከቦሌ በኩል ባለው ከቦሌ ወደ መገናኛ ከሚወስደው መንገድ ስፖርት አካዳሚው ጋር ተነስተን ቀጥታ ይሄን እያየን እስከ 24 ኮንዶሚኒየም ነበረ እንሄዳለን ያልኳችሁ። በመሀልም እንግዲህ ስቴዲየም ውስጥ ገብተን የተወሰኑ ነገሮችን ተመልክተናል። አሁን ላይ ደግሞ ወደ ውጭ ወጥተን የኮሪደር መንገዱን እየቀጠልን ነው የምንገኘው። እኔም እንግዲህ እስካሁኗ ደቂቃ ድረስ የተለያዩ መረጃዎችን እየነገርኳችሁ አብሬያችሁ ቆይቻለሁ። ከዚህ ቀጥሎ ደግሞ ያለውን እየተመለከተን አብረን የምንሄድ ነው የሚሆነው። ሌላ ማየት የምትፈልጓቸው ፕሮጀክቶች ካሉም ኮመንት ላይ ያስቀምጡልኝ። በተቻለኝ አቅም ወደዛ አካባቢ ሂጄ ቪዲዮ ሰርቼ ለእናንተ ለማቅረብ እሞክራለሁ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስል በአክብሮት ጠይቃችኋለሁ። መልካም ቆይታ ይሆንላችሁ።
እንዴት ነው?